ጤና ይስጥልን ውድ የአዲስ ህይወት ተመልካቾቻችን ባሳለፍነው ሳምንት የወንድ የጾታ ሆርሞን ስለሆነው ቴስቶስትሮን መጨመርና መቀነስ የሚያስከትለውን ምልክቱንና ህክምናውን መልከታችን የሚታወስ ነው። በዛሬው ዝግጅታችን ደግሞ የሴት የጾታ ሆርሞኖች ኤስትሮጅን እና ፕሮጀስትሮን ምንነትና ጥቅሞቹን እንዲሁም የእነዚህን ሆርሞኖች መጨመርና መቀነስ የሚያስከትለውን ምልክቶቹን እንዲሁም ህክምናውን እናያለን። መልካም ቆይታ። የጾታ ሆርሞኖችን ባለፈው ያየነው እንግዲህ የጾታ ሆርሞኖች ትዕዛዝ ከላይ ነው የሚመጣላቸው ብለናል። ስለዚህ ፎል ኤፍኤስኤች እና ኤልኤች የሚባሉ ከአንጎል የሚመነጩ አሉ ከፒቱታሪ። ከዛ እነሱ ደግሞ ወደ የሴቶች እንቁላል ማምረቻ ወይም እንቁልጥ የምንለው ወይም ኦቫሪ ጋር ሄደው ትዕዛዝ ሲያስተላልፉ ኦቫሪዎቹ እንቁላል ማምረቻዎቹ ምን ያመነጫሉ? ኤስትሮጅንስ እና ፕሮጀስቶጅንስ የሚባሉ የሴት ሆርሞኖችን እንዲመነጩ ያደርጋሉ ማለት ነው። ኤስትሮጅንስ በዋናነት በሴቶች በመዋለድ እድሜ ክፍል ያለው ኤስትራዳዮል ወይም ኢቱ የሚባለው ነው። ኤስትሪዮል የሚባል አለ፣ ኢስሪ እሱ በኋላ ላይ የሚመጣ ነው። ኤስትሮን የሚባል አለ። 3 አይነት ኤስትሮጅኖች አሉ። በዋናነት ግን ኤስትራዳዮል ወይም ኢቱ ምንለው ነው። ሌላኛው ፕሮጀስትሮን ነው። ከፕሮጀስትሮኖች ውስጥ ያለው እነዚህ ሁለቱ የሴት የጾታ ሆርሞን ወይም ፊሜል ሴክስ ሆርሞንስ ይባላሉ ማለት ነው። እንግዲህ በሰውነታቸው በሴቶች ውስጥ በርካታ ጥቅሞች አሏቸው ማለት ነው። እነዚህ አንደኛው የወር አበባ ዑደት ወቅቱን ጠብቆና በስነ ስርዓት እንዲመጣ፣ ልጅ ጽንስ እንዲፈጠር ለማድረግ፣ እርግዝና ስርዓቱን ጠብቆ እንዲሄድ፣ ወተት ለማመንጨት ደግሞ ፕሮላክቲን የሚባለው ሆርሞን እነዚህ ያስፈልጋሉ ማለት ነው። ጥቅማቸው በዋነኛነት ይሄ ነው። የሆርሞን መጠን በሴቶች ሊያንስም ሊበዛም ይችላል። በተለይ ኤስትሮጅን ማለት ነው። መጠኑ እንደ ሴቶቹ እድሜና የወር አበባ ዑደት ያሉበት ፌዝ ይለያያል። ስለዚህ ኤግዛክት ፊገር ቁጥር ለማስቀመጥ የየሰው ያለበት የወር አበባ ለምሳሌ የወር አበባ የመጀመሪያ ቀንና የወር አበባ መሃል ላይ አንድ አይደለም። ስለዚህ በሱ ይለያያል። እዛ ሬንጅ ስላለው ላቦራቶሪ ላይ መየባሽሩ ፕሪንት አድርጎ ያወጣል። በደም ነው የሚመረመረው፣ መጠኑ ይታወቃል ማለት ነው። አንደኛው እሱ ነው። ሁለተኛ መጠን ከፍም ዝቅም ሊል ይችላል። ለምሳሌ የኤስትሮጅን መጠን በሴቶች ሊያንስ ይችላል በተለያየ ምክንያት። አንደኛው የሚያንስበት መጠን እድሜ ነው። እድሜ ቴስቶስትሮን አንድሮፖዝ በተባለ የወንዶች የእድሜ መጨመር ቴስቶስትሮን ሲቀንስ፣ የሴቶች ደግሞ ሜኖፖዝ እድሜያቸው 50 እና ከዛ በላይ ሲሆን ሲያርጡ የኤስትሮጅን መጠናቸው እየቀነሰ ይሄዳል ማለት ነው። አንዳንድ ጊዜ ደግሞ ፕሪማቹር ኦቫሪያን ፌለር የምንለው ወይም ፕሪማቹር ኦቫሪያን ኢንሰፊሸንሲ የምንለው ቀድሞ ማረጥ የምንለው ይከሰታል በሴቶች እድሜያቸው ገና ሆኖ የሆርሞን መጠናቸው ዝቅ ሊል ይችላል ማለት ነው። እንደዚህ ሆኖ በሚሆንበት ጊዜ መታከም ይኖርበታል። ምክንያቱም ለመውለድም ለግንኙነትም ሊያስቸግር ስለሚችል በጣም ዝቅ ሲል። አንዳንድ ጊዜ ደግሞ መጠኑ ከፍ ሊል ይችላል። ፖሊሲስቲክ ኦቫሪያን ሲንድረም የምንለው አለ። በሱ አንድሮጂን የተባሉ ሆርሞኖች ኤስትሮጅንም ከፍ ሊል ይችላል ማለት ነው። ከፍ ሲል ደግሞ እንደዚሁ የወር አበባ መዛባት፣ ለመውለድ መቸገር ሊያስከትል ይችላል። አንዳንድ ጊዜ ደግሞ የጾታ ሆርሞን የወንድ የጾታ ሆርሞን በሴቶች ከፍ ብሎ ሊገኝ ይችላል። ለምሳሌ አንድሮጅን የወንድ ነው ሆርሞን ነው። በሴቶች ከፍ ሲል ሴቶች ላይ ደግሞ የወንድ ባህሪያትን ሊያመጣባቸው ይችላል። ድምጻቸው ሊጎረነን፣ ጺም ሊያበቅሉ፣ ጸጉር ያለ ቦታው ላይ ሊያበቅሉ ይችላሉ። መውለድ ሊቸገሩ ይችላሉ ማለት ነው። አንደኛ ከመጠን ያለፈ ውፍረት ካላቸው፣ ከመጠን ያለፈ ውፍረት በሚኖርባቸው ጊዜ ሆርሞኑ ይዛባል ማለት ነው። ኢንዛይሙ አክቲቪቲው ስለሚዛባ። ሁለተኛ ደግሞ ሱሶች ካሉ አልኮል የሚጠጡ ከሆነ እንደዚሁ ያዛባባቸዋል ማለት ነው። የሚያጨሱ ከሆነ እንደዚሁ ያዛባባቸዋል ማለት ነው። ከዛ ውጪ ክሮኒክ ስትረስ ወይም ደግሞ ለረጅም ጊዜ የቆየ ጭንቀት ካለባቸው አንድ ሆርሞን የሚያዛባው ጭንቀት ነው ማለት። ስለዚህ ይሄም ኮርቲሶል በማመንጨት
ሆርሞኑን እንዲዛባ የሴቶቹ ያደርጋል ማለት ነው። ከዛ ውጪ ደግሞ ህመሞች ሲኖሩ ለምሳሌ አውቶ ኢሚዩን የምንላቸው አሉ። የራሳችን ሰውነት ራሳችን አታክ ሲያደርግ አውቶ ኢሚዩን እንለዋለን። እንደሱ አይነት ሴቶች ላይ ይበዛል። እንደዛ በሚሆን ጊዜም ሊገጥማቸው ይችላል። አንዳንድ ጊዜ ደግሞ ከዘረመል ጋር ወይም ከጄኔቲክስ ጋር በተያያዘ ፕሪማቹር ኦቫሪያን ፌለር ሊገጥማቸው ይችላል ማለት ነው። ስለዚህ ሆርሞኖች በተለያየ ምክንያት ሊዛቡባቸው ይችላሉ። ዋና ዋና ምክንያቶች ግን እነዚህ የጠቀስኳቸው ናቸው። አሁን ለምሳሌ ኤስትሮጅን በጣም ዝቅ በሚልበት ጊዜ የሴት ሆርሞን ነው። አንደኛ የወር አበባ ይዛባል፣ የወር አበባ መዛባት ያመጣባቸዋል። ሁለተኛ ሆት ፍላሽ የምንለው አለ፣ ሰውነታቸው ይግልባቸዋል። አንዳንድ ጊዜ የፈላ ውሃ ጀርባዬ ላይ ፈሰሰ ይመስለኛል ይላሉ ሴቶች። ይሄ ሆት ፍላሽ ሲኖር ነው። ሰውነታቸው ይሞቃል፣ የግንኙነት ፍላጎታቸው በጣም ዝቅ ይላል። ብልት ይደርቅባቸውና በግንኙነት ሰዓት ላይ ህመም ሊኖራቸው ይችላል። ኢንፌክሽን ተመላልሶ ሊመጣባቸው ይችላል። ጸባያቸው ከፍ ዝቅ ሊል ይችላል። እንቅልፍ ሊያስቸግራቸው ይችላል። እነዚህ በሙሉ ኤስትሮጅን ዴፊሸንሲ ሲንድሮሞች ናቸው። የኤስትሮጅን እጥረት ሲኖርባቸው በማረጥም ይሁን በሌላ ኤስትሮጅኑ ዝቅ ሲል እነዚህ ምልክቶች ሊመጡባቸው ይችላሉ ማለት ነው። ፕሮጀስትሮን እጥረት በሚኖርባቸው ጊዜ ደግሞ ማህፀንን ለመደገፍ የሚረዳ ሆርሞን፣ ሪላክስ ለማድረግ ጽንስ እንዲቀጥል ለማድረግ የሚረዳ ሆርሞን ነው። እሱ ዝቅ በሚሉበት ጊዜ ደግሞ ውርጃ ሊበዛባቸው ይችላል። መውለድ ሊቸገሩ ይችላሉ። አንዳንዴ ውርጃ ይኑር አይኑር ሳያውቁት ውርጃ ተከስቶ ብዙ ጊዜ መውለድ ሊቸገሩ ይችላሉ። ሌላ ጊዜ ደግሞ ጭንቀት ሊመጣባቸው ይችላል። ምክንያቱም ፕሮጀስትሮን ካልሚንግ ሆርሞን ነው፣ አንዚዮሌቲክ ነው ወይም ጭንቀትን የመቀነስ ባህሪ ያለው። እሱ ዝቅ በሚልበት ጊዜ ጭንቀት ሊበዛባቸው ይችላል ማለት ነው። ስፖርት መስራት ለሴቶች በመጠኑ ነው፣ ሞዴሬት ኤክሰርሳይዝ ነው የሚመከረው። ምክንያቱም አንዳንድ አትሌቶች ረጅም ሰዓት ስፖርት የሚያደርጉ ሰዎች ሃይፖታላሚክ አሜኖሪያ ወይም ደግሞ የወር አበባቸው ይዛባል፣ ከፔሬዱም ይዛባል። እንደ ስትረስ ነው ፐርሲቭ የሚያደርገው አንጎላችንና ስትረስ ሲኖር ደግሞ ኮርቲሶል ይጨምራል። ኮርቲሶል ሲጨምር ደግሞ የወር አበባ መውለድ ምንም እንዳያስቸግር መጠነኛ ስፖርት ነው የሚመከረው ለሴቶች ማለት ነው። ሞዴሬት ኤክሰርሳይዝ በሳምንት እስከ 150 ደቂቃ ያክል መስራት ነው የሚመከረው ማለት ነው። ያው ጤናማ አኗኗር በሁለቱም ጾታዎች ሆርሞንን የተመጣጠነ እንዲሆን ያደርጋል። ጥሩ እንቅልፍ መተኛት፣ ጭንቀት መቀነስ፣ አመጋገብ ደግሞ የተመጣጠነ ምግብ ማድረግ፣ በተለይ ይሄ ካርቦሃይድሬት ምግቦችን መቀነስ፣ ይሄ ጣፋጭነት ያላቸው ስኳር ምግቦችን መቀነስ፣ አልኮል መቀነስ፣ የሚያጨሱ የሚቅሙ ሰዎች እሱን መተው፣ ቡና በመጠኑ ማድረግ፣ 2-3 ሲኒ በላይ አለመጠጣት፣ የጨው መጠን በጣም ከፍ አለማድረግ፣ እነዚህ ጤናማ የአኗኗር ስልቶች ውስጥ ይገባሉ። ከዛ በተጨማሪ ኤክሰርሳይዝ ወይም ስፖርት፣ መጠነኛ ስፖርት ደግሞ እንቅስቃሴ ማድረግ የሆርሞንን ጤና ለመጠበቅ ይረዳሉ ማለት ነው። ከዛ በተጨማሪ በጣም ዝቅ በሚሉበት ጊዜ ግንኙነት ላይ ወይም መውለድ ላይ ችግር በሚኖርበት ጊዜ ደግሞ ሐኪም ጋር ቀርቦ መመርመር ያስፈልጋል። ምርመራው በደም ሆርሞን ምርመራ አለ። ከአንጎል ጀምሮ እስከ እንቁላል ማምረቻ ያሉት ሆርሞኖች ጠቅላላ ይመረመራሉ። ኤፍኤስኤች፣ ኤልኤች፣ ፕሮላክቲን፣ እንደገና ደግሞ ኤስትራዳዮል፣ ፕሮጀስትሮን፣ እነዚህ ታይሮይድ ጭምር ተመርምረው ለችግሮቻቸው መንስኤ የሆነው ላይ ትኩረት ተደርጎ ሐኪም ደግሞ የሚያስፈልጋቸውን መድኃኒት በዛ መሰረት ይወስናል ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። በዋናነት ህመሞቹ ናቸው ችግር የሚፈጥሩት። ለምሳሌ ስኳር፣ ኤችአይቪ፣ ሌሎች ቋሚ እንደ ግፊት፣ ኮሌስትሮል ያሉ ህመሞች ካልተቆጣጠርናቸው ሆርሞን ላይ ችግር ያመጣሉ። እነሱን መቆጣጠሩ ቅድሚያ ይሰጠዋል።
ነገር ግን አንዳንድ መድኃኒቶች ደግሞ ከአንዳንድ ሌሎች የሆርሞን መድኃኒቶች ጋር ኢንተራክሽን ወይም ግንኙነት ሊፈጥሩ ስለሚችሉ ስፔሲፊካሊ ይሄንን ከሐኪም ጋር ተነጋግረው መወሰን ይኖርባቸዋል ማለት ነው። ፖስት ፒል ያው ሆርሞን ነው። እርግዝና እንዳይፈጠር ኢመርጀንሲ ኮንትራሴፕቲቭ ወይም ደግሞ ድንገተኛ የወሊድ መከላከያ ነው። አሁን ድንገተኛ የወሊድ መከላከያና ቋሚ የወሊድ መከላከያ አላማውም እንትኑም ይለያያል፣ የሆርሞን መጠኑም። አዎ ብዙ ጊዜ እኛ ሀገር ችግር እየተፈጠረው ድንገተኛ የወሊድ መከላከያን እንደ ቋሚ የወሊድ መከላከያ እየተጠቀሙ ያሉ ሰዎች ስላሉ ነው። ይሄ ችግር ይፈጥርባቸዋል። መውለድም ላይ ችግር ሊፈጥርባቸው ይችላል። የወር አበባቸው ላይ እንዲዛባ ሊያደርግ ይችላል። የአጥንት ጤናቸው ላይ፣ አጠቃላይ የራሳቸው ህይወት ላይ ችግር ይፈጥርባቸዋል። ስለዚህ ድንገተኛ የወሊድ መቆጣጠሪያ የሚጠቀሙት ድንገተኛ ለሆነ ግንኙነት ነው። ሳያስቡት በድንገት ለሚፈጠር በ72 ሰዓት ውስጥ እሱን ሲወጡ እርግዝና እንዳይከላከል ለመከላከል ይረዳል ማለት ነው። ችግሩ የሚፈጠረው ድንገተኛ የወሊድ መከላከያን እንደ ቋሚ ሲጠቀሙት፣ በተለይ ያላገቡ ወጣቶች ይህን እንደ ቋሚ ይጠቀማሉና በወር ከ2 ጊዜ በላይ መውሰድ ጭራሽ አይመከርም ማለት ነው። አዎ ስለዚህ እንደዚህ የሚያስፈልጋቸው በወር ከ2 ጊዜ በላይ መውሰድ የሚያስፈልጋቸው አይነት ህይወት የሚመሩ ከሆነ ቋሚ የወሊድ መከላከያ መውሰድ ይመከራል ማለት ነው። የሆርሞን እጥረት ወይም የሆርሞን መብዛት በሚኖርበት ጊዜ ሆርሞኑ ተመርምሮ የደም ልኬት አለው። በዛ ሐኪሙ አይቶ እጥረት ካለ ከላይፍ ስታይል ወይም ከአኗኗር ዘይቤ ጀምሮ እስከ መድኃኒት ያሉ አማራጮች አሉ ማለት ነው። የአኗኗር ዘይቤዎችን ቅድም አንስተናል። አሁን የሆርሞን መጠናቸው በጣም ዝቅ ላለባቸው ለምሳሌ ፖስት ሜኖፖዛል ወይም ደግሞ ከማረጥ እድሜ በኋላ በጣም የሆርሞን ኤስትሮጅኑ ማነስ የሚረብሻቸው ሴቶች አሉ። ስለዚህ ለነዚህ ሆርሞን ሪፕሌስመንት ቴራፒ ሊታዘዝ ይችላል ወይም ሆርሞኑ ሊተካ ይችላል ማለት ነው። እንደዚሁ ደግሞ መውለድም ጋር በተያያዘ ሆርሞን ሊታዘዝላቸው ይችላል። ሆርሞኑ ሲታዘዝ እንቁላል የመለቀቅን ቻንስ ስለሚጨምር እንቁላል እንዲለቀቅ ኦቭሌሽን ኢንዳክሽን የምንለው አለ። እንቁላል እንዲለቀቅ የሚረዱ መድኃኒቶችም ሆርሞኑም ኤስትራዳዮል ወይም የሴቶች ሆርሞንን ለማስተካከል ሆርሞንም በክሬም በመርፌ በተለያየ መልኩ ሊሰጣቸው ይችላል ማለት ነው። እንግዲህ ፖስት ሜኖፖዛል ሲሆን ወይም ደግሞ ካረጠች ሆርሞን ለምን ይሰጣል ነው ጥያቄው አይደል? ሆርሞን የሚሰጠው የሆርሞን እጥረት በመኖሩ ምክንያት የሴትዮዋ ህይወት ጥሩ ስለማይመጣ ነው። ቅድም እንዳነሳ ነው የአጥንት መሳሳት ይኖራል። አጥንት ከሳሳ በቀላሉ ስትወድቅ ትሰበራለች፣ ሌላ ጊዜ የማይሰበረው። እንደገና የሙድ መለዋወጥ ይኖራል። ጸባይ ከፍ ዝቅ ብሎ ጸባይዋ በጣም ይረባበሻል ማለት ነው። እንቅልፍ ሊያስቸግራት ይችላል። ቅድም እንዳነሳ ነው ሆት ፍላሽ ወይም ደግሞ ሰውነት በጣም መውቆ ሊረብሻት ይችላል ማለት ነው። እነዚህን ለማከም ከግንኙነት ጋር በተያያዘ የብልት መድረቅ ግንኙነት ያለውን ጤናማ ለማድረግ ሆርሞን ሊታዘዝላት ይችላል ሲያስፈልግ ማለት ነው። ለልጁ ብቻ ሳይሆን ለላይፍ ስታይልም ስንኖር ልጅ ብቻ አይደለም። ልጅ ወሳኝ ነገር ነው። ነገር ግን ህይወት ያለ ልጅም ያው ሴቶች እንግዲህ ልጅ መውለድ ካስቸገራቸው አንዱ የሚመረመሩት በዛ ሰዓት ነው። ሌላ የወር አበባቸው ሲዛባ፣ ሌላ ደግሞ ሰውነት ሙቀት ያለ ምክንያት ያልበኛል፣ ይሞቀኛል፣ ሰውነት ይግላል ሲሉም ሊመረመሩ ይችላሉ። አንዳንዶቹ ደግሞ ቅድም እንዳልኩ ሜኖፖዝ ማረጥ ስቴጅ ላይ የሚፈጠር ፖስት ሜኖፖዛል ሲንድረም ይሄ ኮሌክሽን ኦፍ ሲምፕተምስ ኤንድ ሳይንስ የምልክቶች ሲበዙ ቅድም የጠራናቸው ሲበዙ በእነዚህ ጊዜያት የወር አበባ ሲዛባ፣ ሰውነቴ ይግላል፣ ይሞቃል፣ ይደክመኛል፣ እንቅልፍ ያስቸግረኛል፣ ጸባይ ይነጫነጫል የሚል ነገር ሲመጣ እና ልጅ መውለድ ሲያስቸግራቸው ሆርሞን ምርመራ ቢያደርጉ ተመራጭ ነው ማለት ነው።
ኤስትሮጅን የወር አበባ ሁለት ክፍል አለው። እንቁላል ከመለቀቅና ከተለቀቀ በኋላ የመጀመሪያው እንቁላል ከመለቀቅ በፊት ማህፀን የሚዳብርበት ማለት ነው። ያኔ ኤስትሮጅኑ ይጨምራል። ከዛ ኦቭዩሌሽን ወይም እንቁላል መለቀቅ የምንለው ኤልኤች ሰርጅ ኤልኤች የተባለ ሆርሞን ከፍ የሚልበትና ኤስትሮጅንም አብሮ ከፍ ይላል። ከዛ ኤስትሮጅኑ በተወሰነ እየቀነሰ ሌላኛው ሆርሞን ደግሞ ለምሳሌ እንቁላል ተለቀቀ፣ እርግዝና ወይ ይፈጠራል ወይ አይፈጠርም ነው አይደል? እርግዝና ከተፈጠረ ማህፀንን ደግሞ ለእርግዝና ዝግጁ የሚያደርግ ሆርሞን አለ ፕሮጀስትሮን። እሱ ደግሞ ፕሮጀስትሮን የተወሰነ የስራ ክፍፍል ስላላቸው ነው። አጠቃላይ ያው ብዙ ጊዜ ሴቶች ጭንቀት ይበዛባቸዋል። ከልጅም ጋር የተያያዘ ሊሆን ይችላል፣ ከኑሮ ጋር የተያያዘ ሊሆን ይችላል። ጭንቀት ብዙ ጊዜ በማያስበው ሰው ብዙ ትኩረት ሳይሰጠው ብዙ ሴቶች ላይ ከባድ ጫና ይፈጥራል። ስለዚህ በተቻለ መጠን ጭንቀትን የሚቋቋሙበት ጭንቀትን ደግሞ የሚቀንሱበትን አካባቢ መፍጠር ይኖርባቸዋል ማለት ነው። አንደኛው እሱ ነው። ሁለተኛ ከመጠን ያለፈው ውፍረት ሆርሞናቸውን ስለሚያዛባ ክብደታቸውን ጤናማ መጠን ላይ ማድረግ ይኖርባቸዋል። ሱሶች ምንም ሊኖርባቸው አይገባም። እንቅስቃሴ ማድረግ ይኖርባቸዋል። ከዛ ደግሞ ቅድም እንዳነሳ ነው የወር አበባ መዛባት፣ ለመውለድ ከ1 ዓመት በላይ መቆየት፣ ሰውነታቸው መጋል፣ መሞቅ፣ ማላብ የተለየ ነገር ሲኖራቸው ሆርሞናቸውን ቼክ ማድረግ ጤናማ ሆርሞን ኖራቸው እንዲቀጥሉ ይረዳል ማለት ነው። አንደኛ የጾታ ሆርሞኖች ከጾታ በላይ ጥቅም አላቸው። ለምሳሌ ቴስቴስትሮን ለአጥንት፣ ለደም፣ ለአንጎል እንደሚረዳ አይተናል። ኤስትሮጅን ለደም ስር፣ ለአንጎል፣ ለአጥንት ጤና እንደሚረዳ አይተናል። ስለዚህ አንደኛው የጾታ ሆርሞን ወይም ሴክስ ሆርሞን የምንላቸው ከጾታና ከወሊድ ጋር ባሻገር ከዛ በላይ ሌላ ጥቅም ያላቸው በደማችን በተለያየ የሰውነታችን ክፍል የሚመረቱ ንጥረ ቅመሞች እንደሆኑ ማወቅ ያስፈልጋል ማለት ነው። አንደኛው እሱ ነው። ሁለተኛ በተለይ ቴስቴስትሮንን በተመለከተ ከውጭ ያለ ምክንያት ለጡንቻ ለማፈርጠምና ጉልበት ለማግኘት ብሎ ሆርሞን በውጭ ያለ ሐኪም ትዕዛዝ ሰልፍ ሜዲኬሽን እንለዋለን በራስ ጊዜ መውሰድ ለመካንነትና ሌሎች ችግሮች ሊያመጣ ስለሚችል ጥንቃቄ ማድረግ እንደሚያስፈልግ፣ በሶስተኛ ደረጃ ደግሞ ጤናማ የወንድም ሆነ የሴት ሆርሞን እንዲኖረን ከፈለግን ጤናማ ህይወት መምራት ማለትም እንቅልፋችን ላይ ጭንቀት እንዴት መቀነስ እንዳለብን፣ እንቅስቃሴ እንዴት ማድረግ አለብን፣ አመጋገብ፣ እነዚህ የሚናቁ ነገሮች ግን በጣም ወሳኝ ነገሮች እንደሆኑ ማስተዋል ይኖርብናል። እነዚህ ደግሞ ከዚህ የበለጠ ችግር ከሆነ ደግሞ የተለያዩ ዝም ብሎ መድኃኒቶች ከመውሰድ ይልቅ ሆርሞን መጠናችን ተለክተን በደም ምርመራ ይታወቃል። ሐኪም ጋር ቀርበን መታከም የተሻለ አማራጭ እንደሆነ ለማስተላለፍ እሞክራለሁ። የዛሬው የአዲስ ህይወት ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ መልካም ጊዜ።